በድጋሚ እንኳን ለፋሲካ በዓል ዋዜማ በሰላም አደረሳችሁ ያለን የባለትዳሮቹ ሰዓት ላይ ደርሰናል። እንግዲህ ዛሬ በባለትዳሮቹ ሰዓት ላይ የጋበዝናቸው አርቲስት ህብረ ቀለመወርቅ ደበበና ባለቤቷን ቴዎድሮስ ጌታቸው ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ ጸጊ። እንኳንም አደረሳችሁ። እንኳን አብሮ አደረሰን። በበዓል ዋዜማ እንግዳችን ሆናችሁ ስለመጣችሁ በጣም ደስ ብሎናል። እናንተም አክብራችሁ ስለጠራችሁን በጣም እናመሰግናለን ጸጊ። ህብር እንግዲህ ህብረ ቀለመወርቅ ሙሉ ስምሽ ነበር የሚመስለኝ በነገራችን ላይ እና ባለፈው እንግዲህ አባትሽን አንጋፋ ከያኔ ናቸው የቀድሞ አርቲስት አሁን አባ ቀለመወርቅ ደበበ እንግዲህ እሳቸውን ለማግኘት መተን ነበር ቤት እሳቸውን ለማግኘት ስንመጣም እንግዲህ የሙያ ልጆቻቸው የሆኑ እሳቸውን ለማክበርም ተገኝተው ነበር ጥሩ ጊዜ ነበርና አባ ቀለመወርቅ እንግዲህ አሁንም ሀገር ውስጥ ሳይሆን ኑሯቸውን በውጭ አድርገዋል ባሉበት እንግዲህ ረጅም እድሜና ጤና እንመኝላቸዋለን ወደ እናንተ ቤት እንጣ አይደለ ህብረ ቀለመወርቅና ቴዲ እንግዲህ መቼ ነው የተገናኙት ብዙ ጊዜ እንግዲህ የጥበብ ሰዎች ተመሳሳይ ሙያ ላይ ሆነው ባልና ሚስት ይሆናሉ ስራው ያው አንድ ላይ ስለሆነ ሊሆን ይችላል አንዳንዴ ደግሞ አድናቂ ሆኖ መጋባትም አለ ብቻ የኔ ግምት ነው እንደዛ ያጋጥማል ብዙ ጊዜ ከዚህ በፊት የእናንተ እንዴት ነው እንግዲህኛ ትውቅ ቀደም ሲል የኔ ተላላቅ እህቶች እሷ ደግሞ ያክስቷ ልጅ ጓደኛ ነበሩ ብዙ ጊዜዋን ሳላቃት ማለት ነውና አላቃት ነበር ከዛ በኋላ አልፎ ስትመጣም ያው በእንግድነት አንድ ሁለት ጊዜ ይሆናል እንደዛ ነው ያየኋት ከዛ በአጋጣሚ ሆኖ ስንቀበል የኔንም የሷንም ዘመዶች ከውጭም ሲመጡ አንድ ላይ ሄዷል የኔንም እህቶች ደግሞ አብራት መጣለች ከነስከሷ ክስት ልጆች ጋር ማለት ነው አንድ ልጅ አለች ማለት ነው አንድ ጓደኛ አለች ብቻ ይሄ ትዳር እንዲመሰረት ምክንያት ይሆናል የሚገርምሽ እንትን ነው የቴዲ እህቶች ወደ 3 ምናምን አሉና የኔ አክስ ልጅ ጓደኞች ናቸው አንድ ለ3 ማለት ነው የሱ 3 ልጆች የኔና ከዛ በቃ ቤተሰብ ሆኑ እነሱ ቤተሰብ ሆኑና ደግሞ የኔ ኩያለች የነሱ ታናሽ ነሱ ታላል ከዛ እሷ ደግሞ ከኔ ጋር ጓደኛ ሆነች ከዛ መቀጠል ምንድነው ያገናኘን ትልቁ ነገር አንድ በሁለታችን በኩል ምናቃቸው ቤተሰብ ለቅሶ ነበርና እህቴ ተጠብቀን ነበር እኔ ከታች ከስራ ቦታዬ ሰው ደግሞ ይዘን ከፈረንሳይ ለመሄድ ወደ ደብረ ሊባኖስ ነበርና እዛ ያርባኖ የ80 ቀን መታሰቢያ ነበርና አጋጣሚ ሆኖ ልክ የኩን ያለ ለቴና ለሷ ቦታ ተይዟል ያ ቦታ ደግሞ መጀመሪያ ነበርኩ ተቀመጥኩት እና በአጋጣሚ ሆኖ እቴ ትቀራለች ስትቀር ወንበላ መሰለኝ ወንበላ እንጃ ተማክሮ የሆነ ሳይገባት ነገር ይኖራል እሺ እና ወደ ደብረ ሊባኖስ ነበር የምንሄደው እዛ በደም ተዋወቅን ያንንም ዝግጅት ቆይተን ስንመለስ ልክ እንትን 5 ኪሎ አካባቢ የምትወርደው ሰፈሯን ነግራይ ነበርና ሩቅ ነው ከዛ እና ለመሸኘት ሞከርኩ ለካ ትንሽ ራቅ ያለ ነው አይ ግድ የለም ማለችኝ ከዛ በኋላ ተውቃችን እና በሚቀጥለው ጊዜያት ደግሞ እኔ በንግድ ስራ ላይ ያለሁት አንድ ምርቃት ነበረኝ በፊት ቀደም ሲል ነበረኝ ድርጅት ነበርና እዛ ላይ አክብራ ያንን ባለ ማክበር ያን ዝግጅት ለማክበር መጣች ተውቃችን እንዲያለ ቀጠለ ተውቁ መጀመሪያ ይሄ ነው ሰዎች አሉ ጓደኛ አለ ዘመድ አለ መሃል ላይ ለተውቁ በጣም የሚገርምሽ ነገር ከቴዲ ልቅ እኔ ቤተሰቡ ነው እናቱ እህቶቹ ምናምን በጣም እንትን ነኝ በቃ አዲስ አልሆነብኝም ሲሄድ እናቱም እንደው ይሄ ልጅ ቢያገባ ምናምን ያሻሽ ሞረ ወደ ይላሉና እንደው ቢወድ ወይ ይብራ በጣም እናቱ በቃ ለነገርሽ አይቻቸው የለ ዲማዘር በጣም ቀልደኛ ናቸው በጣም ሰው ወዳድ ናቸውና በቀጠቅ ነው የሚያረጉብሽ እኔ አልገባኝምና ይሄ ልጅ ቢያገባኝ ነው ወደ አንቺ ነው የሚያገባው እንደው ቢወድ ምናምን ይላሉ በቃ ጥሩ ነው አዘራችና ቤት ውስጥ በጣም የተፈራ ነው ቴዲ የቤቱ እንዳባት ነው የሚቆጥሩት ታናሻቸው ቢሆንም የተደልቆቹ ግን በጣም እንዳባት የተከበረ ነው እኔ ማቀው ቴዲ አስፈሪ በቃ እንደሚፈሩት ነው ሲመጣ ብድግ ምናም ቴዲ መጣ ምናም ልክ እንደ አባወራ ማለት ነው እና እንትን ይቅረብለት እንደዚህ ይሰራለት ቴዲ ሊመጣ ነው በቃ ወከባ ነውና በቃ ይገርመኛል በዚህ ዘመን እናቱ እህቶቹ ፈርተው አክብረው ሲኖር በጣም ይገርመኛልና የሆነ ጊዜ ቤት ሄጄ ቴዲ ሊመጣ ሲራወጡ ተነሽ ምናምን ምን ነው አልኳት እናንተ ፍርፍሬ ለብረው ፈራው አልኳት
እኔ ቤት ነኝ። ከዛ በቃ ማዘር በጣም ነበር የሚወዱኝ ከድሮና ጓዴ ነው የሚሉት ጓደኛዬ ምናምን ነው የሚሉትና በቃ በዛው ሳይው ያው እነሱ ቤት ያለውና እኛ ጋር ያለው ነገር በጣም የተለያየ ነው። እኔ አከብረዋለሁ እንጂ ፍራት ምናምን ለምንና በዛው በቃ ወደ ትዳር ገባን። ምክር እንዳለ ያወኩት ብዙ ጊዜ ሰርቼ በስራዬ ቦታ በቃ ትንሽ አደክም ነበርና ስገባ ሁሌ ጧት ለምን አታገባም ትለኛለች እናቴና እንግዲህ እናቴ ምክር አለ መሰለኝ ሁሉ ጊዜ ጭቅጨቃ በዛብኝ ግፍ ያለ እና በአጋጣሚ ሆኖ ደግሞ ተዋውቀን ነበር አልተነገረኝም እሷ መሆኗን ሳይሆን ብቻ ግን ግፊት አለ እናቴ ሁሉ ፈልገዋል እነሱ ቤተሰብን ቀድሜ ስላወቃቸው እና ምክንያቱም እናቴም ትላለበት ግን ደስ ይላል ይመስለኛል እኮ ቤተሰብ ሲፈቅድና ሲመርጥ ቤተሰብ ልቡን ካሳረፈብሽ ጥሩ ይመስለኛል አይደል በጣም ለሁሉ ነገር ሰላም ነው የሚሰጥሽ ያው ቤተሰብ ስለፈለገ ብቻ አይመስለኝም እንግዲህ የናንተ መፈለግ የናንተ መዘጋጀት እናንተ ያላችሁበት ሁኔታም ሊወስን ይችላል ብዬ ነውና በተዋወቃችሁ ሰዓት ቤተሰብ ቢገፋፋም እናንተ ግን ዝግጁ ነበራችሁ ፍላጎት ነበረ ማለት ነው አዎ እኔ እንትን ነበርኝ የውጭ ፕሮሰስ ነበርኝና አስቀረሽ በዛ ነውና ለመሄድ ግን ያው ቴዲ ሲደውል ቴዲ ሳገኘው ምናምን ደስ ይለኛል ከዛ ነገሩ ወደ ፍቅር ተቀየረ ፈቀሬ ወደ የሆነ ሐሳቤን ይቀየር ሐሳብሽን ቀየርሽ አዎ ጎበዝ ቴዲ አስቀርታል በቃ እዚሁ መኖር በቃ ወደ መጋባት ስንወስን ያው ሽማግሌ ነፋዘር ማዘር ውጪ ናቸው እዛ ነው ሽማግሌ ተላከው ሽማግሌ በጣም እንደ ኢትዮጵያ በጣም በትልቁ ተደግሶ ነበር ሽምግልና የተቀመጡትና የሽምግልናውን ታሪክ ደግሞ እስኪ ንገረኝ ስንት አመት ሆኖ ማለት ነው መቼ ነው ይሄ እንግዲህ ከ19 አመት እንግዲህ ከመጋባታችን በፊት ነው እንግዲህ የሚሆነው አመት ይሆናል ሽማግሌ ሲላክ ማለት ኦልሞስት ወደ 20 አመት እየተጠጋ ነው እና እዛ ጓደኞች ቤተሰብ አሉ ይሄን ልክ ስንወስን ቤተሰብ እዚህ የሉም እናትም አባትም ውጭ ነበርና አሜሪካ ነገር ናቸው እሺ የኛው በቤተሰብ ደግሞ ስንመካከር ወደ ትዳር ለመምጣት ሽማግሌ መላክ አለበት ሲባል ውጭ ናቸው ስለዚህ ጓደኞቼ ደግሞ እዛ አሉ ቤተሰብ ብዙ ናቸው በርቀት የተላከ ሽምግልና በጣም እና ቆንጆ ነበር እኔ ደግሞ ያላያችሁት ሽምግልና ያው በቪዲዮ አይተናል አዳራሽ ተከራይቶ ምናምን ደሰርግ ነው እንትን የተከበረ ሽማግሌ እዛም በማድረጋችን አባትየው እናትየው ቤተሰብ ነው የመረቀን አክብሮት ነው መጀመሪያ ትዳር እንግዲህ ተጀመረ ትልቅ አክብሮት ለቤተሰብ ትልቅ አክብሮት መስጠት ነውና ያንን አደረግን ከዛ በኋላ እንግዲህ ወደ ትዳር ወደ ሰርግ ተመጣ ጥሩ ዝግጅት ነበር እዚሁ ነበር ያደረግነው አምነሽበት ምትገቢው ትዳር መስዋዕትነት አለው እኔ የውጭ ፕሮሰስ ነበር ይብይሻለውና ቤተሰብ ያው ብዙ ነገር ከፍሎበታል ያንን ነገር እኔ ነው ወደዛ ለመውሰድ አሜሪካ ነገር ትጂ ነበር እና ወንድሜም በጣም ብዙ መስዋዕትነት ከፍሏል ማለት የሆነ የምትወሳሰጀው አለ አይደልና ብዙ ነገር ብዙ ወጪ ወጥቷልና ድንገት ነው በቃ ዱብዳ የሆነባቸው እነሱ የሚያውቁት እኔ ላገባ ነው ምናምን ከዛ ልክ ለፋዘር በጣም እንደ ጓደኛ ነው የምናወራውና እንደዚህ ቢነገርኩት ሲነግረው በቃ ዲሞክራት ነው ምንም በቃ አንቺ ወስነሻል አምነሽበታል ይወር ደነገጠ መጀመሪያ ሲቆይ አንዱ ለቀስ ጭን እናስብበታሉ ማዘርም እሱ ከዛ ወንድሜ ባጋጣሚ ቴዲን ያውቀው ነበር እና እሱ ምንም ወሰናቸው ይሄ ያወጣው ወጪ ምናምን በጣም ብዙ ብር ነው ያወጣው ለኔና ምንም አልመሰረውም በቃ በጣም ጥሩ ሳኔ ነው ወሰረሻል በቃ ትዳር ከእግዚአብሔር ቢመጣ ነው ምናምን ብሎ እዛው እንዳለ በቃ ወስኖ በቃ ፕሮሰሱን ላቆሙ አኔ ቆይና ማዘር ስሙ መጀመሪያ ብዬ እሱን ነገርኳቸውና ያው አንድ ሁለት ቀን ምናምን ተማከሩ ምናሉ በቃ ተስማምተናል አሉ ምክንያቱም በቃ በደንብ ነው የምናወራው ቤት ውስጥ ድሮ ያው እነሱ ይያሉ በደንብ ምንም የሚደባበቅ ነገር የለም በቃ ትክክለኛው ነገር ነገርኳቸው በቃ ትዳር መስዋዕትነት ያስፈልገዋል አምነናል ወንድሜም በጣም በዚህ አጋጣሚ ያመሰግናለሁ ብዙ ነገሩን እሱ ነበር ከበር ያደረገው እና በቃ ወዲያው ነው ደስ ያለው በቃ ቴዲ እንድታገቢ ነው በጣም ነው ደስ ያለው እና በቃ ይሄ እንደዚህ ነበር ውሳኔ ትክክል ነው ብለሽ ታስቢያለሽ እንዴ በጣም 100% እሰይ ደስ ይላል እንግዲህ እንደዚህ ልባችሁን ረፍ ያደረገ ጋብቻ ነው እንድትፈጽሙ ሁለታችሁም ተስማምታችሁ ያረጋችሁት ቤተሰብን ባከበረ መንገድ ነው ወደ ሰርግ ጋም የደረሳችሁትና ሰርጉ እንዴት ነበር ታዲያ ሰርጉ እንግዲህ ያው ቴዲ በጣም ብዙ ሰው አለው በዙሪያ በጣም ብዙ ሰው ቴዲ በጣም ብዙ ሰው ይወዳል የቴዲ ወዳጆች ብዙ ናቸው በጣም ብዙ ጓደኛ አለው ስንት ሰዓት ታስቦ ስንት ሰው መጣ
እንዴ ያረተኝ የካርዱን ነገር ካርድ በጣም ሰርግ ላይ የከበደን ወጪ ከማውጣት ይሄ ምግቡን መጠጡ ምናምን ከማድረግ በጣም ቴዲ የከበደው ሰው መጥራት ነበር። ከዛ ሲጠራ ሲጽፍ 2000 ምናምን ይሆንበታል። 2000 ምናምን በኔ 300 በሱ 300 ተባብለን ነው እንትን ያለ የኔን 100 ስሰጠው በቃ እሺ የኔን 100 ወሰድ ግሬድ የኔን ወሰደዋለሁ እሺ በቃ የኔን ካርድ ይወስዳል። ከዛ እንትን አልተጠራም ደግሞ ይለኛል እና እኔ በቃ ወንድሞችን ብቻ ለጥራት በቃ ተወስደው ብሏል እና ተጨናነቀ። ከዛ የሆነ ቀን እንደው ምን ትመክሪኛለሽ እንትን አልተጠራም እንዴት እናርግ ሲል በቃ ያንተ ሰው በጣም ስሉ ለምን ወንዶቹን ብቻ ተጠራም ሚስት ለምን አይቀር በጣም ጥሩ ሐሳብ ነው አለ። እኔ ውሸቴ ስቀልደው እኮ ነው ተደርጎ ያቀም እኮ ሰርግ ላይ አንድ ላይ ይጠራው ብሎኝ ወንድ ብቻ እንጥራ ምናምን ብሎ ተጠዋት በቃ ለወንዶቹ ብቻ ምናምን እንደ ያረበነት አይደረግ እዛ ላይ ጓደኞቼ ደግሞ እንደዚሁ አብረው የነበሩና በቃ ይቅርብ እዚህ ጋር የተገናኘ ነው ብቻ በቃ ይጠራ ተባለና እነሱም አቀለሉልኝ። ቅርብ ያሉ ጓደኞቼ ነበሩ ልብሱን ያስመጣሉ ኮች ያልመጡ በቃ ልብስ ገዝቶ በዚህ አጋጣሚ ይቅርታ በጣም በእውነት ሁሉ ጊዜ በቃ ማይ ሁሉ ጊዜ እንደ አዲስ ትላንት እንደነበር ሰርጋችን እናንተ ልብስ አሰፍቼ ልብስ ገዝቼ ነው ወይ እንደውም ይሄ ጥሩ አጋጣሚ ነው ቴዲ የሆነት ወዳጆችህን በጣም የተሰማህን መናገር ትችላለህ። በዚህ አጋጣሚ እንደዛ እነሱም እሷም ቅርብ የሆኑትን ብላ ስትለኝ ባል ሚስ ከቤተሰብ ደግሞ አንድ ሁለት ይያለን ቀናነስን እዚሁ አካባቢ ስለሆኑ ቤተሰብ የኔም የሷም ቤተሰቦች ሰፊ ናቸው። ከጓደኞችም ይቅርብ ብቻ ተባለ እና በመከራ አንድ 300 ሲሆን እንዲመጣል 300 ብቻ እንደዚህ ከዛ በላይ ሆነ የተጨመረው ሰው አለ እና እንደዚህ ያቀለልነውና ሰሜን ሆቴል ነበር የተዘጋጀው። እዛ አዘጋጀን ጥሩ ዝግጅት ነበር። የሚዜ ደግሞ ጸመጣ የቴዲ ነግርሻ ብዙ ናቸው። ስንት ሚዜዎች ነበሩ? አረለ ነግርሻለ አስዋስዋንት አስተካከለች እና በቃ ሁሉ አሁን በስንትን ጥሪ በሰው ጥሪ እንደገና ተጨናነቀ። ከዛ ደግሞ እኔ ሚዜ ነኝ ወደ 20 ምናምን ሊሆኑበት ነው ሚዜዎቹ። ከዛ እኔ ከዛ ሚዜ ከየት ላመጣ ነው እና በዛ ላይ ደግሞ ሚዜ ብዙ ተወኛልሽ አይደል? እኔ በጣም በቃ የሚያመኝ የሚዜ ሹኩቻ ይዛኔ እንደዚህ ልብስ እንደዚህ ያምጡ ምናምን በቃ መጨናነቅ ኪራዩ ጻው ስራም ከዚህ አልነበረም ድሮ የዛኔ ሚዜው ይስጥባይ እና እሱ ራሱ ጭንቀት በጣም በቃ ያስጨንቀኝ ነበርና ቴዲ ያልኩት በቃ ሚዜ ይቅርብን አልኩት። ሁሉም ሚዜ ናቸው በቃ ሁሉም ሚዜ ናቸው በቃ ሁሉ ከፈለጉ አንድ አይነት ለብሰው ይምጡ በቃ ነፃነታቸውን ውስጣቸው በቃ ሚዜ ይቅርብን ስለው እውነትሽ ነው ቴዲ በቃ ያምነኛል። ከዛ ሚዜ ቀርቶ አያውቅም እንደው ሰርግ ላይ ሚዜ ቀርቶ አያውቅምና ዲኮራችን ስንነጋገር በጣም ቆንጆ 2 ወንበር ተደረገ ስቴጅ ላይ። እሺ ከዛ በቃ ሰው በጣ ሁሉም የራሱን ዝንጥ ብሎ ነው የመጣ። አንድ አይነት የለበሰም አንድ አይነት ስንወጣ ሁለታችን ብቻ ነው የወጣው እና ሚዜ የለም እና ሰው እንዴት ራሳቸውን ይወዳሉ። አንዱ ጓደኛዬ ብላኛል አንቺ ብቻ ለመተይ ስለምትፈልጊ ነው እኔ ያሳለፍኩት እኔ ነኝ የማውቀው አንቺ ብቻ መተይ ስለምትፈልጊ ነው ወስበከ ለስንቱ ታስረጃለሽ በቃ ስለፈለግን ነው ብለን በቃ ሚዜ ያለ። ስለዚህ ሚዜ የሌለው ሰርግ ነው። ግን ያው ጓደኞች አብረው ነበሩ በጣም የደመቀ ነበር። ግን አንድ አይነት የለበሱ አሉ ምናምን በጣም ደስ ይላል። ብዙ ሚዜ ግን አገኘነው። በዚህ አጋጣሚ ቁጥር የሌለው ብዙ ሚዜ ያለ እና የሚዜን ሐሰል ደግሞ በዚህ ሁኔታ ተወጣ ነው። የሚገርም ነው ደስ ይላል። ወደ ዶሮ ስትገቡ በቤተሰብ በሰርግ በሽምግልና ታጅባችሁ ምናምን እዚህ ጋር ደረሳችሁና ወደ ትዳር ሲገባ ደግሞ እና ሁለታችሁ ብቻ ናችሁ። ልጅ የለም ገና አልመጣም ልጅ ብቻችሁን ናችሁና ትዳርን እንዴት አገኛችሁት? ለብቻ መኖር እንዴት ነው? አሁን ከአጀብ ምናምን ስንወጣ ለብቻችን የምንጋፈጣቸው ነገሮች አሉና እንዴት አገኘሽው ህብረ? ያው ትዳር እኮ ያው እንትን አንቺ አትይዙም እንጂ በቤተሰቡሽ በእናትና አባትሽ የምታይ ኤክስፒሪየንስ አለ። በዛ ላይ ደግሞ ቴዲ በጣም ብዙ ሰው አለው ቢሻሉት ከፈረንሳይ ተነስቼ ያቃቂን የገባሁት እሱ ጋር በቃ እስካሁን ድረስ ሰው እንደዚህ ብቻዬን ሆኜ ከሌላ ሰፈር እንደመሄዴ ምና ብቸኝነት አልተሰማኝም። የሚገርሽ ገና ቦይፍሬንድ የሆነው ራሱ አንዳንዴ ሳምንት ሁሉ እሱ ጋር ላደር ይችላል። በቃ ሂጂ ዛሬ ምናምን ሊድ ቴዲ በእናትህ ዛሬ ስራ እንደሰለ በቃ እሺ ብሎ ጓደኞቹ አይፈቅዱልኝ እንዴ በማክሰኞ ቀን እኮ አይወጣም ታቃቂ ሮብ ይሆናል ሐሙስ አንደኛው ዲያራ በሐሙስ አይወጣም አምናችኋለሁ በቃ ገብተሻል እንጂ ወረዳ እና ላይፍ ይሄ ከባድ የሚባል ትዳር አይደለም። በሰው መሃል ላይ ከስተመሮቹ ደግሞ ቤተሰቦቹ ናቸው።
ጓደኞቹ በጣም ብዙ ናቸው አክባ በቃ እሱ ኦነራቸው ማለት ይችላልሽ እና በጣም ያለሱ አይወርላቸው ስለዚህ ቴዲ ያለበት ጋር ነው እንደ እንትን የሚመጡት ስለዚህ እናንተ ቤት በቃ ብቸኝነት አልተሰማኝም ያጣሁት ነገር አሁን ከቤት ወጥቼ ያጣሁት ነገር የለም ቴዲ ሙሉ ነው በቃ በሁሉ ነገር ሙሉ ነው የሚወጣም ከሆነ አንድ ላይ ያይም በቃ ምንም እንኳን መለየት እንደዚህ አንድ ላቀቅም አይገርምሽም እስካሁን ድረስና ይሄ ከባድ ነው ምለው ነገር ብቸኝነት አልተሰማኝም ከዛ ወዲያው ልጅ መጣዲ ሲወለድ ደግሞ እንደገና ሰው ይበዛልሻል ስንት ልጆች ወለደ ሁለት በዛው ደግሞ ልጅ ተከታትሎ ስለወለድኩ ያመት ከ6 ወር ነው ልዩነታቸው እና ይሄ በቃ ይሄ ምናልባት ስናረጅ ሰውና ጣ ይሆናል ሰው አላጣን በቃ እንዳስቸግሩን ብሎ ካራቁ እንጂ ጓደኞቹ ምንም በቃ በሰው እንደታጀብን ያለ ነውና በጣም ደስ የሚል እንትን ያለ የትዳር ህይወታችን ደስ ይላል በሰው የተከበበ ነው እንግዲህ በትዳር ውስጥ ሚስትነት አለ እናትነት አለ ባልነት አለ አባትነት ደግሞ አለና እስቲ ቴዲ ህብረ እንግዲህ ያው ባለቤትህ ናት የልጆችህ እናት እንዴት ናት ቤት ውስጥ በዓል ሲመጣ በተለይ የአርቲስት ነገር ዶሮ መገንጠል ምናምን ትቶ ቲያትር መስራት ሊሆን ይችላልና ቤት ውስጥ ያለችዋን ህብረን እስኪ ባንተ ደግሞ ህብረ ቀደም ሲል ልጆች ከመምጣታቸው በፊት አብረን ያው አንድ ላይም ስራም ሲኖር ደግሞ ስራ አለ በዓል የለም ፕሮግራም ሲኖር የዛን ጊዜ ያው ስትለይ ቀርይልሻል ግን ያን እየተለመደ መጣ በኋላ ላይ ወደ ልጆች ተወልደው ሲመጡ ደግሞ ትልቁን ኃላፊነት ድርሻ የወሰደችው እሷ ነበረች ለምን ስራዋን ትታ ይሄንን ሞያን ትታ ልጆቿን ብቻ ነበር የምታሳድገው እና እኔ ደግሞ በአጋጣሚ ደግሞ እኔም ስራ ደግሞ ትንሽ ወጣ ያለ ነው የሆቴል ስራ ክትትል ይፈልጋል ትንሽም ደግሞ እንግዳም ሲመጣ ማምሸት አለና በቃ እሷ ኃላፊነቱን የተወጣችው እሷ ነች ለዚህም ያመስግናት እፈልጋለሁ እና ትልቅ ኃላፊነት ነበርና ለኛ ቤተሰብ ለልጆቼ እዚህ መድረስ ትልቅ ሚና የተጫወተችው እሷ ነች ብዙ ነገሮች ሆነልኛለች ማለት ነው ህብረ ከሙያሽ ጋር እናትነት እንዴት አሳለፍሽ የእናንተ ሙያ እንግዲህ ቲያትር ትሰራለሽ የተለያዩ ቀረጻዎች ይኖርሻል እንግዲህ ብዙዎች ያውቁሻል በያስባለው በዚህ በጥበብ ስራ ውስጥና እናትነትን እንዴት አገኘሽው ከሙያሽ ጋር ለመተውስ ስትወስኛው ተመልሰሽ ገብተሻል ግን በዛ ሰዓት የነበረው ጊዜ ያው ወደ 9 ወር አካባቢ ሲደርስ በቃ ኦልሞስት ይቻለው ስራ አቁም ሁሉ ነገርና ለራስሽ ቃል የምትገቢ ነገር አለ አይደል ይሄ የትንሽነት ጊዜያቸው አቅፈሽ ዳዲ ሲሉ ዳዲ ብለሽ ሲበሉ አብለተሽ ምናምን ሞግዚት ምናምን ጠፍቶ አይደለም ግን ሞግዚቷን ብታገኙ ደስታ ለምን ራስ ያልወስዶም ምክንያቱም እሷ ብዙ ቦታ ሞግዚት ልትሆን ትችላለች እኔ ግን እዚህ ጋር ብቻ ነው እናት ለሆነ የምትችለው ለወለድኳቸው ልጆች ሞግዚት ለሆነ የምትችለው ለነሱ ነውና ሁሉ ነገራቸውን አጣጥሜ ነው ያሳደግኳቸው በዛ ላይ ደግሞ እሱ ስራ ነው እሱ ትልቅ ነገር ተሸክሟል ቤቱን ያስተዳድራል ምን ፈልገውን ነገር ያሟላል እኔም ስራ ብዬ ከሄድኩስም ስራ እዚህ ጋር ያሉ ልጆች በጣም ልክ ያልሆነ ኃላፊነት ነው የሚሆነውና ኦልሞስት በቃ ትምህርት ቤት ገብተው ኬጂ እስኪመረቁ ድረስ አልሰራሁም ስራ ምንም ስራ ቤት ቁጭ ብለሽ ቤት ቁጭ ስራ ሰርግ ምናምን ሁሉ ላልሄድ ይችላል አሁን ይለምነኛል ይሄ እንኳን የዘመር ሰርግ ነው ባክሽ አልሄድም በቃ እለዋለሁ ሄጂ ስመጣ የሆነ ነገር ተፈጥሮ የሚጠብቀኝ ነው የሚመስለኝ በቃ አልወጣውም ኬጂ ስሪ ሲመረቁ ሁለቱም ሲመረቁ ነው ኦልሞስት ውድቅት የሚል ቲያትር ነበርና ፋዘር መጥቶ ከፋዘር ጋር የመጀመሪያ ካቆምኩ በኋላ የሰራሁት ፋዘር ከአሜሪካ ልጆች ካደጉልሽ ደግሞ ሙሉ ለሙሉ ወደ ሙያው ገባሽ ማለት ነው አሁን በደንብ ገብቻለሁ አሁን እስኪ ህብረ ምን ላይ ነሽ ቲያትር ብሔራዊ ቲያትር ሶስት አይጦች የሚል ቲያትር አለኝ ረዳት አዘጋጅ ነኝ ተዋናይ ነኝ እዛ ላይ ተወኛለሽ ከዛ ደግሞ ዲኤስቲቪ ላይ 1-2-3 ስራዎች አሉ በጣም የገነንሽበት ሰው በደንብ ሰው ጋር ያስገባሽ ወይ ቲያትር ወይ ተከታታይ ቴሌቪዥን ቲያትር የተከፈለ ልብ የሚልና ማን ያገባት የሚል ቲያትር ነበርን ሀገር በሱ በጣም ነበር የተቆጣጣር ነው ቲያትር ቤቱን ከዛ በኋላ ፖሊስ ፕሮግራም ላይ ትንቅንቅ የሚል ዘግዝኬ የሚል የዛኔ ዘግዝኬ እሱን በህብር ኢንተርፕራይዝ ነበር የተሰራው ፕሮዲሰሩ ብኛ ነበርና እሱ በጣም ከህዝብ ጋር ያስተዋወቀን ስራ ነው ከዛ ማን ያውጣው መጣ ከዛ ሁለቱ የተከፈለ ልብ ምናምን ይያለ ፊልሞችን ቲያትሮችን ቀጠሉ አሁንም እየሰራሽ ነው አሁን አለኛው ቴዲ ደግፍልሻል ማይሽ
ቴዲ ሲመልሰው ሙያዋን ትደግፍላታለህ ታግዛታለህ ሙያዋ ከባድ ቢሆን ያው የልጆቹ ካደጉ በኋላ አሁን ምንም ብዙም አይከብደንም ያው ስራ ነውና ትሰራለች አንዳንድ ጊዜ የበዓልና የተለያየ ፕሮግራም ሲኖር ላትገኝ ትችላለች ዛላ ቀረም ቢያሰኘን እንግዲህ ችለነው አለ ተቻችለን ያው እንትን እሱም እንዲለምደው ታረጋለሽ እያለ አሁን ጭራሽ መፈረሙ ጀምሮ ይሄን ስራ ተሰሪ ብሎ ተያያዥ ይሆነ እና በቃ በጣም ባሁን በጣም በሙሉ ድጋፍ ነው ሰዓት ሁሉ አይቶ ተነሽን ተናናስ እንደዛ በትርፍ ጊዜ እሱ ጋር ሄጄ አግዛለሁ የሚፈልገው ነገር አረጋለሁ ቤትም ሰራው ነገር ካለ ሰርቼ ልክለታለሁ እንደሱ ነው በቃ እኔ ከመሸቢ መኪና ልኩ ያስመጣኛል ምናምን እንደሱ ይሆናል ቴዲ ግን አይታታታቀም መድረክ ላይ ስትተውን አልፎ እንደሚያው ጊዜው ሲኖረኝ አልፎ ይርኩ ያለው ግን በትዳራችሁ እንግዲህ እንደነገራችሁን ያው መግባባት ከቤተሰብ ጀምሮ መተዋወቅ ጥሩ ነው በሰላም እንድትኖሩም ያግዛልና በጣም አስቸጋሪ የሚባል ጊዜ ያሳልፋችሁ ታውቃላችሁ በህይወታችሁ በትዳራችሁ አዎ ከባድ የሚባል ነገር ያው በመሃል የሚኖሩ ነገሮች ይኖራል ይሄ ከባድ ማጥያቸዋል አይደል ያው ፍቅርሽ የሚያጠነክሩብሽ ጸብ ይኖራል ጸብ ሲቆይ ነው ጥሩ ማይሆን አዎ ሲቆይ ነው ጥሩ ሲቆይ ጥሩ አንድ ቀን ሁለት ቀን ምናምን ካደረ ልክ አይመጣም ኩርፍ ያለና ተቤት አይ ብዙ የለም ማለት ኩርፍ ብዙ የለም ቴዲ በወድሮ እንደሚይዘው እኔ ብዙ አንዳንዴ ይናገራለሁ እንጂ እሱ አጣራቆይ የዛሬ 5 አመት ምናምን ሊናገርሽ ይችላል ብዙ አይደለም ቴዲ ጋር በጣም ቆይቶ ነው ማቆየት ጥሩ ነው እንዴ ቴዲ እንግዲህ እንትን ነው ከበሽቱ ለባዴ ነው መሰለኝ ብዙ ይችላልው ብዙ ዝማው ይስተካከላል ብዬ ስለማስብ ያ ሰው ይረዳኛል ብዬ ስለማስብ በዝምታ መቻል ነው ማሳለፈው ግን ያው የሆነ ሳል ላይ ግን ትንሽ ኃይለኛ ሳሉን አልቀርም ቆይቶ ሲፈነዳ አዎ ሳት አደጋ መኪና እንጠራለን አሳት እንግዲህ በትዳር ኦልሞስት ወደ 20 አመት አብራችሁ ቆያችሁና ለምክር ተበቃላችሁ ያስባለሁ እውነት ነው አይደለ ያው ጊዜም አይደለም አንዳንዴ እኮ እንትን ነው ልምድሽም ነውና እንደው ለሚጋቡ እንደው መጋባት ምላሰቡ ወይም ደግሞ በትዳር ላይ ምላሉ ከናንተ ትዳር እምታካፍሉት ነገር ካለ ትመክሩት ቴዲ ዞር ለመምከር እሳቸው ነበሩ ከተባልኩሽ ያው ምንድነው ትዳር ሁሉ ነገር ቀጥ ያለ አይደለም ቀጥ ሊል አይችልም ያው ቤት ሾረ ነገር ይፈጠራል ውጭ ስትሄጂ ደስተኛ ትመስያለሽ ግን ምንድነው አብሶ ልጆች ካሉ ግዴታ ነው በቃ መቻል እኛ የነበርንበት ቦይፍሬንድ እና ገርል ፍሬንድ ሰዓት የነበርንበት አለ አይደለ ይሄ መላቀቅ ሁሉ ሲያቀትሽ የሚያስጨንቅ ፍቅር ላይ የምትሆኝበት ታይም አለ አይደለ ያ ደግሞ ያልቀና 5 አመት 6 አመት 10 አመት ምናምን ስትሆኚ ያው በረድ ምናምን ሲልልሽ ያ ፍቅር መጀመሪያ የነበረው ፍቅር ልጆችሽ ላይ ነው የሚመጣው ልጆቻችን ደግሞ ኃይለኛ እናትና አባት ፍቅር ላይ ናቸው በቃ ለነሱ ስትይ ፍቅራቸው ማስጨረስ አለብሽ ልጆችና ደስተኛ መሆን አለባቸው ደግሞ በልጆችሽ ምንም ነገር ቢመጣ መርሳት አስፈላጊ ነው በዛ ላይ ደግሞ የኛ እናቶች አሉ አባቶች ያሳለፉትን ነገር አሁን የኔ እናት በጣም ጠንካራ እናት ነው ይባላል ሁሉም ሰው ይላል እና ያሸከመችኝ ቀንበር ከባድ ነው ፍቺ በጣም ትጠላለች ማንንም እናቱንም የወድ ሰው ያን ነገር መተግበር አለበት ባልሽ መስመር ታስጁ ትችያለሽ ማለት ቀናና ጥሩ ባል ከሆነ ደግሞ ነው ጥሩ ኮክ በግድ አንቺ ጥሩ ኮክ ሰው ጥሩ ይሆናል እና እዚህ ጋር አብሶ ልጅ ከተፈጠረ እኔ በጣም ፍቺ በጣም ነው የምጠላው ትዳሩ ከባድ ነው ብለሽ ከጀመርሽ ሁሉ ከባድ ነው ተብሎ ምንም ስራ የማይጀምርም ኖርማሊ ሽንኩርት መክተፍ ራሱ ይከባድ ነው ካልሽ ያቃጥላል ምን ይሻል ግን እንደ ኖርማል ካየሽው ጸቡንም እንደ ኖርማል ማይት ከባድ ነው በሰዓቱ ያ ልጅ ሲመጣ ምናምን ከባድ ነው የሚሆንብሽ ግን በቃ ችለሽ በተለይ እናት ስትሆኚ በቃ ለልጆችሽ ቤታቸው ሰላም ካለ ፍቅር ካለ ትምህርት ቤት ሲሆኑ ራሱ ወደ ቤት መምጣታቸው ራሱ ይጓጉታል እና የኔ ልጆች አሁን በር ላይ ለምደዋል እናት ያለች የመጀመሪያ ጥያቄያቸው እናት ያለች ምግብ በልታለች እንደዚህ ብላለች ስራ ሄዳለች በልታን ሄደችው ከዛ ቴዲ ይቀጥላል ነው ቴዲ መጥቶ ነበር ምክንያቱም ያንን ፍቅር ነው ምናታጣሽ ለልጅሽ ስትይ በቃ አንድ የመስዋዕትነት ህይወት ሁለት አይደለም ሶስት አይደለም ትዳር ከገባሽ በኋላ በቃ 3 4 አይደለም በቃ መቻል ያስፈልጋል ወንድም ይሁን በዛው መልኩ ችሎ ይሄንን አምናለሁ እንደዚህ እንዲሆን እመርጣለሁ ቴዲ ያንተስ
እንግዲህ ትዳር ጥሩ ነው መጀመሪያ ላይ እንግዲህ በትዳር ከመያዝሽ በፊት እንዲህ አይነት ላይፍ መኖሩን እንደው አትረጁ ለካ እንዲህ መጀመሪያ ለልጅ ለቤተሰብ መኖር ትልቅ ነገር ነው እንደገና ደግሞ ሰው መቼም ሲኖር ልጅ ተክቶ ራሱ ምስሉን ተክቶ በህይወት ያን ህይወት ማየት አለበትና ትዳር ሁሉ ጊዜ መጀመሪያ በየመለው መጠናናት ያስፈልጋል ከተጠናኑ በኋላ ወደ ትዳር ቢገባ ጥሩ ነው ነገ ትልቅ ደስታ ነው የሚገኘው ላላገቡ እንግዲህ ደግሞ እንዲያገቡ መከራለን እና ጥሩ ህይወት ጊዜ ነው ያሳለፍነው ልጆቻችንም እሷ እንዳለችው ጥሩ ስነ ምግባር አሳድገናል ያው እኛን ስላዩ ጥሩ ልጆች ናቸው አሁን ላይ ስለ ጠብ ስለ ጭቅጭቅ እንደዚህ እንዲሰሙ አንፈልግም ይኖራል አንዳንድ ነገሮች እንኳን ቢኖሩ እንዲሰሙን አንፈልግም ልጅንም ማሳደግ ደግሞ እንግዲህ ከእናት ከአባቶቻችን መሰለኝ የተማርነው የሷም ቤተሰቦች በጥሩ ስነ ምግባር ልጆቻቸውን አሳድገዋል እና በጥሩ ስነ ምግባር ደግሞ ለማሳደግ ብዙ ነገር አናሳያቸው ክፉ ነገር ጭቅጭቅ እንዲሰሙ አንፈልግም ለልጅንም ማሳደግ እንግዲህ ከኛ መማር ያስፈልጋል ጥሩ ልጆች አሉን እንደዛ ነው ደስ ይላል እንግዲህ ዛሬ በፋሲካ በዓል ዋዜማ ላይ ያለነው ቤተሰቦቻችሁን ወዳጆቻችሁን በዚህ አጋጣሚ እንኳን አደረሳችሁ እንድትሉ ድልስታችሁ እስኪ እንኳን አደረሳችሁ በሉ ያስቀድም እሺ እንኳን እዚህ ለፋሲካ በዓል በሰላም አደረሳችሁ ቤተሰቦቻችን በውጭ በአገር ውስጥ ያሉትን አባት እናት ወንድሞቻችን እንላለን በአገር ውስጥም ያሉ ጓደኞቻችን ዘመድ አዝማዶቻችን በሙሉ እንዲሁም የዚህ ፕሮግራም የቤስ ፕሮግራም በሙሉ እንዲሁም ታዳሚዎቹን በሙሉ እንኳን አደረሳችሁ ላለው እንኳን አደረሰን አመሰግናለሁ እሺ በመጀመሪያ እንኳን ለፋሲካ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ላለው ከዛ ሲቀጥል አባቴን እንኳን አደረሰ ላለው እህቴን ወንድሞቼን የቴዲ ቤተሰቦች እንዳለ ጓደኞቼን የሙያ አጋሮቼን ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ላለው አገራችን ሰላም ያርግልን አሜን አሜን ዛሬ እንግዲህ ከተዋናይት ህብረ ቀለም ወርቅ ደበበና ከባለቤቷ ከአቶ ቴዎድሮስ ጌታቸው ጋር ያደረግነው ቆይታ ይሄንን ይመስላል በባለትዳሮቹ ሰዓት ሌሎች የዋዜማ ዝግጅቶቻችን ይቀጥላሉ አብራችሁ ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ